ልብሽን ንጹህ አድርገሽ ወደፊት ተራመጂ። ሊጥሉሽ የሚመጡትን ሁሉ ጥለሻቸው እንደምትሄጂ እንዳትጠራጠሪ። እናሳቅ ማምዬ፣ ኔ ቆንጆ። ሰው እኮ የማይኖረውን የሌለውን በሰው ህይወት ልኑር እያለ እያሽቃበጠ ያለበት ዘመን ደርሰናል። እግዚአብሔር ይቅር ይበለን። ሰላም የኔ ውዶች፣ እንዴት ቆያችሁልኝ? አለው እግዚአብሔር ይመስገን። ትላንት ቅመምዬ በማንም ላይ አትፍረዱ፣ እዩም ላይ አትፍረዱባት። በእዩም ቦታ ሆናችሁ በብሩኬም በኔም ቦታ ሆናችሁ ራሳችሁን ይዩ ብላለች እና የኔ ውድ የኔ ቅመም የኔ ቆንጆ ማለት ነው። ማንም በማንም ሰው መፍረድ አይችልም። የሚፈርድ እግዚአብሔር ነው። እዩ ላይ እየፈረድንባት ሳይሆን ልክ ስላልሆነች እየነገርናት ነው። ልክም አይደለችም። አይምሮን በስተክክል የሚያስብ ሰው አይምሮን የእኔንጃ ካልታመመ ካላበደ ካልሆነ በስተቀር ከድሮ ኤክሱ ጋራ ያውም ፍቅረኛ ካለው ሰው ጋራ እስከ መኝታ ይጋደማል ብዬ አላስብም። እኔ በሷ ቦታ ሆኜ ሳየው ማለት ነው ራሴን አይደለም ማለት። አሁን አንደኛ ነገር የድሮ ኤክሳችሁ ነው። ትወዱታላችሁ፣ ታፈቅሩታላችሁ። የፈለገ ነገር ውደዱት፣ አፍቅሩት፣ የፈለገ ነገር ማለት ነው። እስከ አልጋ ድረስ ትደርሳላችሁ ብዬ አላስብም፣ ካላበዳችሁ ካልታመማችሁ በስተቀር ማለት ነው። ያም ሆነ ይሄ የእናንተ አይደለም። ፍቅረኛ አለው፣ ያው ተጣልቷል እንጂ አልተለያዩም። ያንቺም አይሆንም። እዛ ጋር የምትጎዳው አንቺ ራስሽ ነሽ እንጂ እሱ ወንድየው አይደለም። አሁን እዩ የተጎዳችው እሷ ናት እንጂ ብሩክ አይደለም። ልጅ ወለደች። እሺ አሁን የእናትነትንም ብዙ መስዋዕትነትን ትከፍላለች አይደለ? እሱ የዛም ሆነ እዚህም ሆነ ብሩክ የእሷ አይሆንም አይደለ? ግን በእሷ ቤት ወጥመድ ማጥመድዋ ነው። ገብቷቻል አይደለ? እሷ ላይ እየፈረድን ሳይሆን ትክክል እንዳልሆነች እየነገርናት ነው አሁንም ማለት ነው። እና የኔ ውድ ልክ አይደለችም። ምንም ቢሆን ብዙ ጊዜ ያሳልፈናል አለች። እኛ ከነመፈጠሯም አናቃትም። ስለዚህ ይሄ ስራ ነው ቢባልም ያው ሚዲያ ያዘው ነገር አይለቅም፣ ሚዲያ ይቀመጣል። ግን ያው ኦልሬዲ በትቋጩት ይሄንን የሚያሳምን ነገር አይደለም። ዲኤንኤ የሚያሳምን አይደለም። እርግዝናው ስቴፕ ባይ ስቴፕ ብታዩት የሚያሳምን አይደለም። ልጁ የእሷ ሊሆን ይችላል። ግን ደግሞ ከብሩክ የተገናኘችበት ቀንና የ6 ወር እርጉዝ ነኝ ያለችበት ቀን ስታሰሉት በጭራሽ አይገናኝም ማለት ነው። ቀጥሎ ማለት ነው። ዛሬ ደግሞ ምን እንደሚያሳዩን አናቅም። ሌላ ፋውልት ፈጥራለች ብዬ አስባለሁኝ። በቀላሉ የምትፋታቸው እንዳይመስላችሁ። ልጅቷ እኮ በስላሴ ስም ረባጀዋ ሜቢ እንደዚህ አይነትን ህይወት የምትኖሩ ወይም እየኖራችሁ አጋጥሟችሁም ሊኖር ይችላል። አይከብድም? በጣም ይከብዳል። ምንድነው እዛ ጋር ሴትዋ ናት መጠንከር ስትሮንግ መሆን ያለባት ብዬ አስባለሁኝ። ወንድ ልጅ ነው በራሱ በተፈጥሮ የሚያስገድደው ነገር አለ። የድሮ ፍቅረኛችሁ ማለት ያውም ፍቅረኛ እያለው እያወቃችሁ በዛ ላይ የድሮ ፍቅረኛችሁ እያወቃችሁ ማለት ነው በሁለት መንገድ ሊደውልላችሁ ይችላል። አንደኛ ያንቺን እርዳታ አስፈልጎት ሊሆን ይችላል፣ ፈልጎ ሊሆን ይችላል። ሁለተኛ ልክ እንደ ዩ እየወረደ ፈልጎ ሊሆን ይችላል። በሁለት መንገድ ሊደውልላችሁ ይችላል። ግን እዛ ጋር በጣም ስትሮንግ መሆን ያለባት ማናት? ሴትዋ ናት አይደለም? እዩ ምንድን አለችው ለጋሽዬ? ስለምወደው ስለማፈቅረው የፈለገውን አደረኩለት አለች። ማፈሪያ ናት እኮ ጌታ በስላሴ ስም ስታወራ ራሱ ማታፈር ማለት ነው። እና በሁለት መንገድ ሊፈልጋችሁ ይችላል፣ ሊያገኛችሁ ይችላል። እዛ ጋ ግን ህይወትሽ ያም ሆነ ይሄ ያንቺ ህይወት ነው የሚበላሸው። ብዙ ነገርሽን ይብላሻል። ብዙ ነገርሽ ማለት ነው። አንደኛ ነገር እሱ ካንቺ አይሆንም። ሁለተኛ ነገር ልጅ ለማሳደግ ብዙ ወጣ ውረድን ታያለሽ። በዛ ላይ ከድሮ ፍቅረኛሽ የምር አይከብድም? በጣም ነው የሚከብደው። አሁን እዩ ታይ፣ ልክ አይደለሽም፣ ትክክል አይደለም፣ ታይ አቁሚ እያላት ኦዲየንስ እሷ ልክ እንደሰራ ጀብድ እንደሰራ በወግ በማድረግ እንደወለደ ብዙ ሪሌሽን እንዳላቸው ሰግጥ ብላ እየሰራች ትገኛለች። ስቲል ነው ማለት ነው።
የሰው ልጅ እኮ አስተሳሰብ አለው፣ ያገናዝባል፣ ያስባል፣ የፊቱ፣ የኋላው፣ የግራው፣ የቀኙ እያየ ማለት ነው። እሷ ምንድን ነው በቃ እኔ እንጃ መሰቢያ ሁላ ተዘግቷል ብዬ አስባለሁኝ። ሰው እኮ በቃ እንደዚ ልክ ካልሆነ በቃ ልክ አይደለም የኔም አይሆንም ብላ በቃ እሷ በማቆም ነበረባት። አይኖ ስራ ነው ግን ደግሞ ይሄ ነገር ጭራሽ አያስተምርም ማለት ነው። በእዩ ቦታ ሆኜ እኔ ራሴን ሳይ በቃ ልክ አይደለም። ቢግ ሚስቴክ ማለት ነው። እንደዚህ የምትሳሳቱ ሴቶች በእናንተ ወጥመዱ እናንተ ናችሁ የሚያጠምዳችሁ። አጠምዳለሁ ብላችሁ የምታዝቡ ሰዎች ካላችሁ መልሶ ራሳችሁ ነው የሚያጠምዳችሁ ማለት ነው። ስለዚህ ሴቶችዬ ህይወት ይቀጥላል። የምሬን እኮ ነው። የፈለገ ነገር ልትወጂው ትችያለሽ። የፈለገ ነገር ማለት ነው ሊሆንልሽም ይችላል። እሱም የሆነ ነገር ሆኖ ሊሆን ይችላል። ታሞም ተበሳጭቶ ራሱን የማያውቅ ሊሆን ይችላል። ግን ደግሞ አንቺ መድኃኒት መስጠት ባለብሽ፣ ትሪት ማድረግ ባለብሽ መንገድ ታረጊያለሽ እንጂ እስከዚህ ራስሽን እስከ አልጋ ድረስ መድረስ የለብሽም። ምክንያቱም ዋናው ሪስኩ አንቺ ነሽ የምትወስጂው ማለት ነው። ስለዚህ ዌክ አፕ ሴቶችዬ። አይነፋም፣ እረ አይመጣውም።